አታደርገውም። ልትነግራት ነው? እስር ቤት ለመጥፎ ሰው ቅጣት፣ ለጥሩ ሰው ደግሞ ትምህርት ቤት ነው። ሰላም ብዙ ትምህርት አግኝቼበታለሁ። ከቤተሰብ የሚበልጥ ፍቅር ለካ የለም። አዘርቴ እዛ እስር ቤቱን ሳስበው ለካ አንቺ እቴ ላይ የማይገባሽ በጣም ብዙ ክፉ ነገር አድርጌብሻለሁ። በተለይ በልጅ ዙሪያ ብዙ ነገር አበድዬሻለሁ። በልጅ ዙሪያ ምን? አጎቴ ደክሞሃል እኮ። ቆይ ለምን አረፍ አትልም? እሱ አይሻልም? አረፍ በል። አይ የኔ ልጅ ዛሬ ለእህቴ ሁሉ ነገር እነግራታለሁ። ጸጸቱን አልቻልኩትም። አንቺ ብትሆኝ ይቅርታ መጠየቅ አለብሽ። እንዴ እዚህ ነገር ላይ ቃል አለችበት እንዴ? አይማይ በኃይሉ ከእስር ቤት ተፈቷል። እንግዲህ ቃል በጣም ደንግጣለች። ምንድነው ማየው ብላ ከራሷ ጋር ግጭት ውስጥ ገብታ ነበረ። በኃይሉ አሁን ላይ ይፈታል ብላ በጭራሽ አላሰበችም ነበረ። እንዴት ልትመጣ ቻልክ? መቼ ተፈታህ? እያለችው ነበረ። በዚህ ሰዓት አሁን ነው ቅድም ዛሬ ላይ ነው የተፈታሁት ብሏታል። በዚህ ሰዓት ድንጋጤዋ ከአፏ በጣም ድንጋጤ ይታይባት ነበረ። ቃል በኃይሉ የወልክ እኔ ምንም ፈልጌ አይደለም ያደረኩት እያለች ሁሉ ነገር ለማስረዳት ስትሞክር ነበረ። የኔ ልጅ እኔ ምንም ነገር አውቃለሁና እና እኔም እስር ቤት ውስጥ ሆኜ የወልሽ ሁሉም ነገር ተምሬያለሁ እያላት ነበረ። ደግሞ ፈጣሪ እንደ ሰው አይደለም፣ ሁሉንም እውነቱን ወጥቶ እኔ ደግሞ ነጻ ሆኛለሁ እያላት ነበረ። በኃይሉ አሁን ላይ በውስጡ ምርድ እያደረጋት ከላይ ቃልንም ከድንጋጤዋ ካየ በኋላ በጣም ይበልጥ እንድትንቀጠቀስ ያደርጋት ነበረ። ሁሉንም ነገር አስረዳሃለሁ፣ ምንም ነገር ያጠፋሁት ነገር የለም፣ አንተን ለመጉዳት ፈልጌ አይደለም አደረኩት ብላ ለማሳመን ሞክራ ነበረ። በኃይሉ ምንድነው የምትይው? እኔ ምንም ነገር እረስቸዋለሁ፣ ሁሉንም እርሺው፣ በነበረበት ነው የሚቆየው ብሏታል። ቃል ግን አሁን ላይ ይበልጥ በጣም ውስጧ ጨንቋት ነበረ። ምንድነው ይሄንን ያሰበው ነገር ምንድነው? ምን ለማድረግ አስቦ ነው? የሆነ ነገርማ ውስጥ ላይ አስበሃል እያለች ነበረ። ሳትቀድመኝ እቀድምሃለሁ ብላ ከኋላው ተከትላ ገብታለች። ሰላም ሳሎን ላይ ቁጭ ብላ ነበረ። በዚህን ሰዓት የእናቴ ልጅ እያለ ተፈታክ እንዴ ወንድሜ እያለችው ነበርና፣ አዎ ፈጣሪ እንደ ሰው አይደለምና በሰላም ተለቅቄያለሁ፣ ተፈትቻለሁ በአንቺ ጸሎት እያላት ነበረ። በጣም ደስተኛ ሆና አቅፋው ነበርና ለበኃይሉ። ቃል ግን ከኋላ በጣም ድንጋጤ ውስጥ ነበረች። ውስጧ በጣም በጭንቀት በኃይሉንም ፍራቻ በጣም እየተንቀጠቀጠች ነበርና በኃይሉ ሁሉንም ነገር ለማስረዳት እየሞከረ ነበርና በአንቺ ጸሎት ነው የሁሉ ደረጃ ያደረስኩት እህቴ እያላት ነበርና ስለተፈታህልኝ ደስ ብሎኛል ወንድሜ እያለች ደስታዋንም ስትገልጽ ነበረ። በዚህ መሀል ግን በኃይሉ እንደሚያለቅስ ምናምን ተመልክታው ነበረ። ወንድሜ ምንድን ነው እያለቀስክ ነው እንዴ እያለችው ነበርና ሰላም አዎ እህቴ ያደረኩሽን ነገር እስር ቤት ሆኜ ሁሉንም ጸጸት ተሰምቶኛል፣ እስር ቤት ብዙ ትምህርት ወስጃለሁ እያላት ነበረ። በዚህ ሰዓት ምን ማለት ነው? ለምንድን ነው የምታለቅሰው? እኔ ምንም እኮ አላደረከኝም እያለችው ነበርና ሰላም እህቴ ብዙ በደል በድዬሻለሁ፣ ያጠፋውብሽን ሁሉ ነገር ሳስብ በጣም ውስጤ ይቅር የማይባሉ ነገሮች ነው ያደረኩሽ እያለ ቃልንም ሲመለከታት ነበረ። ቃል በጣም ደንግጣለች። ሊነግራት ነው እንዴ? በጭራሽ መሆን የለበትም መናገርማ የለብህም እያለች ነበረ። በዚህ ሰዓት ሰላም ምንድነው የምትለው? ወንድሜ የተፈጠረ ነገር አለ እንዴ? ምንድነውስ የደበቅከኝ እያለችው ነበርና በልጅሽ ጉዳይ የደበቅኩሽ ነገር አለ እና ደግሞ እያለ አጎቴ ብላ ታስቆመዋለች። በዚህን ሰዓት ቃል አጎቴ አሁን አይደለ የመጣው አረፍት አድርግ ስትለው ነበርና አይ ልጄ ችግር የለውምና ይበልጥ አንቺንም ይቅርታ መጠየቅ አለብሽ እያለ ነበርና በዚህ ሰዓት በጣም ደንግጣለች። ሰላም እንዴ ሰላም አንስታ ነው በዚህ ሰዓት
ቃልም አለችበት እንዴ በዚህ ጉዳይ እያለች ነበረ። ብልሽ ምን ይመስልሻል ብሎ ያስቀይሳታል ማለት ነው። የቃል ድንጋጤን ከማየቱ በላይ ይበልጥ ደግሞ ቃልንም ድጋሚ እንደዛ አይነት ነገር እንዳትደግመው አስተምሯታል። ለሰላምም ምንም ነገር እንደሌለና እንዳልተፈጠረ ሸውዷታል ማለት ነው። በዚህን ሰዓት ግን ሰላም ወደ ክፍል ወደ ኩሽና ሄዳ ብሌንንም የሚበላ ነገር ለማዘዝ በምትሞክር ሰዓት ግን ደግሞ ማምንም ሊገዛት እያለች ነበር እና ቃል በዚህን ሰዓት ብርቱካን እየቆራረጠ ነበር እና በኃይሉ በጣም ተናዷል። ቢላውንም ባየች ሰዓት በቃ ሊገለኝ ነው እያለች ቃል በጣም ውስጧ ጭንቀት ውስጥ ገብታ ነበርና ላግዛት እያለች በምትነሳ ሰዓት ቁጭ በያላት እንድትቀመጥ አድርገዋታል። ቃልንም በቢላውንም ለመውጋት ሊወጋት የደረሰ እስኪመስላት ድረስ በጣም ፈርታ ነበርና በጣም ሲያስፈራራት በቢላው እንዲሁም ጸጉሯንም ወደዚህ ወደዛ ሲያደርግባት ነበረ። በቃ ዛሬ ያለቀልኝ ገደለኝ እያለች በውስጧ በጭንቀት ልታብድ ነበረ ቃል። አሁን ላይ ብሌንና ሄለንም ኩሽና ላይ ነበሩና ሄለን ሲጋራ ስታጭስ ብሌን ደርሳበታለች። በዚህን ሰዓት ምን እያደረግሽ ነው? ሲጋራ ታጭቻለሽ እንዴ እያለቻት ነበርና ይሄንን ነገር ምን አገባሽ አንቺ ደግሞ የቤቱ ምን ነሽና ምንስ ባደርግ እያለች ብሌን ላይ ስትጮህባት ነበርና ለብሌንም መጥፎ ነገር ለማድረግ ሞክራ ነበረ። ሄለን አያገባሽም፣ እኔ ምንም ባደርግ አንቺ ገረድ ነሽ እያለቻት ነበረ። የዚህ ቤት እኮ አዛዥ አይደለሽም እያለች ብሌን ላይ ስትጮህባት ነበረ። እንደዛማ ከሆነ እትዬ ማወቅ አለባት ብላ ለሰላም ለመናገር ተነስታ ለመውጣት ሞክራ ነበረ ብሌን። በዚህን ሰዓት ግን ብሌን ከመነሳቷ አንገቷን አንቃ ይዛታለች። ወዴትም የምትሄጂ ነገር የለም ብላ ቢላዋ አንስታ ልትወጋት ነበረ ለብሌንም ሄለን ይሄ ለማድረግ በሞከረችበት ሰዓት ይህንንም ቢላዋውንም ፊት ለፊቷ አድርጋ ሰላም ደርሳባታለች። ሰላም በጣም ደንግጣለች። ምን እያደረግሽ ነው እያለቻት ነበርና አይ ምንም እያደረግኩ አይደለም ብላ ቢላዋንም ጥለዋለች። በዚህ ጊዜ ደንግጠዋል። ብሌን ይበልጥ ለብሌንን ለመጉዳት ሞክረሽ ከሆነ እያለች ለብሌን ትጠይቃት ነበረ። ብሌንን በጭራሽ መንካት አትችይም፣ ልጄ እኮ ናት፣ እንደ ልጄ ነው ማያት እያለች ሰላምም ትክክለኛ ብሌን ልጇ እንደሆነች ለሄለንም ስትነግራት ነበርና በዚህን ሰዓት በመሀልም በጣም ደንግጣለች። ሲጋራውንም ከእጇ ወድቆ ነበርና በዚህን ጊዜ ብሌን ጠይቃታለች። ብሌን እያስፈራራችሽ ነው፣ ልትገለሽ ነበረ፣ ልትወጋሽ ነበር እያለች ስትጠይቃት ነበረ። እንደዛ ካደረኩኝ ትሄዳለች ብላ ብሌን ለሄለን በማዘን አይቲ የዝም ብሎ ነው በማለት ልታግዘኝ ነው መጣችሁ ብላ ትዋሽላታለች። በዚህን ሰዓት በጣም አምንሻለሁ ልጄ፣ ግን ከዋሸሽኝ በጭራሽ አላምንሽም ብላታለች። በጣም ደንግጣለች። ድንጋጤዋ አሁን ላይ የሄለን ድንጋጤ ሲጋራውም ከመሬት ጥሎት ነበረ። ቃልም ግን ከበኃይሉ ፍራቻ ውስጥ ገብታለች። በጣም እያስፈራራት ነበረ በኃይሉ። አንደኛውም ቢገለኝ ይሻላል እስከምትል ድረስ ቃልንም በጣም ሲያስፈራራት ነበረ በኃይሉ። በዚህን ጊዜ ግን እንዳትዋሽኝ ከዋሸሽኝ ያለቻትንም ሰላም ብሌን እንደዋሻቻት ሰምታለች። እንደዋሸቻት አወቀች። ሲጋራ ልታጭስ እንደነበረ ከመሬቱ የወደቀው ሲጋራ ሰላምን በአይኗ አይታለች። ብሌን ላይ በጣም አዝናለች። በጭራሽ እንዴት አደርጊያለሽ ብዬ አላስብም ነበረ፣ አምንሽ ነበረና እና አንቺ ዋሽተሽኛል፣ ካሁን በኋላ ለኔ ማንም ሰው ነሽ እያለቻት ነበረ። ብሌን ላይ ተስፋ ቆርጣባታለች። ልክ እንደ ልጄ ነው የማይሽ ያለቻትንም ለብሌን አሁን ላይ ምንም አይደለሽም፣ ሰራተኛዬ ብቻ ነሽ ብላታለች ለብሌን። በዚህን ሰዓት ሄለንም ከዚህ ቤት ብቻ ልባረርና እማደርግሽን አታውቂም ብላ ብሌን ላይ በጣም ስትዝትባት ነበረ። ሄለን በኃይሉ በጣም እያስጨነቃት ነው። ቃልንም
እና ደግሞ በመሀል አሁን ላይ የቤተሰብ ምግብ እንብላ፣ ቁርሳችን ውጭ መብላት አለብን ብለው ውጭ ወጥተዋል። በዚህን ሰዓት ብሌንም ፊት ለፊት አይታት ነበርና ያልኩሽን ስራ ስሪ ብላ ሰላም እንደተቀየመቻት ለብሌን ስራ ስሪ እያለቻት ነበርና ቃል ግን አንድ ነገር አስተውላለች። በዚህን ሰዓት ሰላምና ብሌንም እንደተቀያየሙ አውቃ ነበርና አሁን ላይ ብሌን ወረቀት ጽፋላት ነበረ ለሰላም ለመስጠት ብዙ ጊዜ ስትጠባበቅ ነበርና አሁን ላይ በጭራሽ በኃይሉን ከተፈታ እትዬማ ጉድ ያደርጓታልና ይሄ ነገር ማድረግ አለብኝ መስጠት አለብኝ ብላለች። ለመስጠት በምትሞክር ሰዓት ፊት ለፊት የእጅ ቦርሳዋን አግኝተዋለች። በዚህ ሰዓት ለማስቀመጥ በምትሞክር ሰዓት ሰላምም ረስታው ወደ ውጭ ሲወጡ ነበረ ረስታ ወጣችሁ። እሱ ውስጥ ለማስገባት በምትሞክርበት ሰዓት ሄለን ደርሳባታለች። ልትሰርቂ ነው እንዴ? ምንድነው የምትከፋፍቺው? ብላ እሷ ላይ ስትጮህባት ነበረ። ሰላምም ቦርሳውን እንደረሳችና ቦርሳውን ለማምጣት ተመልሳለች። በዚህን ሰዓት ልትሰርቅ ነበረ ብሌን ብላ ብሌንን መጥፎ ለማስባል በጣም ስትሞክር ነበረ። በዚህን ሰዓት አንቺን አውቅሻለሁ ብሌንን እንዳትነኪያት እሷ መቼም እንዲያታደርግም እያለቻት ነበረ። አሁን ላይ ብሌን ስራዋን ሰርታለች። ወረቀቱንም ሰላምንም በእጇ ለመስጠት ባትችልም ግን ደግሞ ጃኬቷ ውስጥ ማስገባት ስትሞክር ሰላም ደርሳባታለች። ወረቀቱንም ደንግጣ ከእጇ ጠልፋታለች። ሰላም አሁን ላይ ለብሌን የጻፈችውን ወረቀት የሰላም እጅ ገብቷል።